ሰው ራሷ ጉዳይ ሩታ ራሷ ጉዳይ አብሬሽ ወንድሜ እኔ ንፍሰሰን እውነት እኔ ንፍሰሰን ወንድሜ እውነት መፈልገው ወዳው መች ሆነ በቃ ልኮ ነው በቃ እኔ ንፍሰሰን በቀል ነበር የፈለገችው እሱን አይደለም የፈለገችው እሷ እየተበቀለች ከዚህ በላይ ምን ታርገው በቁጥጥር ስራ ሩታ የራሷ ጉዳይ ሜና ራሷ ጉዳይ ግን አብርሽ ድረሱ እንደ ተዋህዶ ልጆች ሙስሊሞች በዱዓ በመቤቴ ሙስሊሞች በዱዓ አብርሽ ወንድሜ አይኑ ሁሉ ውስጥ ጭውና ከቦታ ወደ ውስጥ አይኑ ሁሉ የተሻለ በጣም ነው የሚያሳዝነው። እንቅልፍ ማጣት ይሁን አልቅሶ ይሁን የሚያለቅም ምን እንደሆነ የኔ አባት የለም የኔ ጌታ የለም አይኑ ወደ ውስጥ ገብቶ ምጭ ብሏል። ሰው እስቲ ንገሩኝ ነው አልጨረስኩትም። እኔም አመመኝ መሀል ሄርሜላ መጣች ተቋረጠ እሷ ሰላም አለቀ። ነገ ነው የሚቀጥሉት ማለት ነው። ምን ብዬ እንጠይቀው? ሰውዬ ማሞተ ልበል? ማንንም ለማን እንግደርና ልሂድ? እኔ ወህረት አይዞሽ ሄርሜላ የራሷ ጉዳይ አብርሽ ባላት ሩታም የራሷ ጉዳይ። እኔ አብርሽ እኮ እነሱ በጸሎቱ ሄርሜላ አትበሉ አብርሽን እናድነው። አብርሽ ካለ ድረስነት በሰማዕቷ በአርሴማ በዘንባባዋ ይደረሳል። እንግዲህ ቤተሰቦች ይድረሱለት፣ እኛ በጸሎት እናስበዋለን። ሩታ አብርሽ አትበሉ ሩታ እና ሄርሜላን እንዳጠሩሽ እዚህ ውስጥ እንዳጠሩ በመቤት እኔ አብርሽን በጸሎት እናስበው በመቤት ድረስለት ነው። አብርሽ ኢትዮጵያ ናክሰቦች ተባበሩ። ምን አይነት ሰይጣናት በመቤት ተባበሩ፣ በመቤት ተባበሩ። ሰባቷ ኢትዮጵያ ያላችሁ ሰዎች ስልክ ያለው ሰው እባካችሁ ስልክ ያለው ሰው ፈልጉና አንገት ላይ ያለው ብቻ ማውለቅ ነው። አንገት ላይ ያለው ብቻ ማውለቅ እኮ ነው። እንዳይገናኝ እንኳን ወይ ማማዬ እሙዬ ቡዜ አንድ ነገር ትበል እንጂ ለምን ዝም ትላለች? ወይ ጸሎት ቤት ትሰደው ወይ በሃይማኖቷ ወይ ጴንጤ ቤት ወይ ጸሎት ምንድን ነው ጸበል ቦታ ትሰደው። ልጁ ልክ አይደለም። ከዛ በኋላ ጸሎት ቤት ትውሰድ። አንገት ላይ ያለው ብቻ ታውልቀው። ሌላ ምንም ችግር የለም። እባካችሁ ካላችሁ ደውሉ። እባካችሁ ምን አይነት ባለጌ ናት በመቤቴ። የልጄ ልደት መቼ ነው ማከብረው? አለ አቃተኝ። ደስ ሲል ውስጥ ደስ ይለናል አለ እኮ ተረጋጋ። እኔ አብርሽ ሩታ የራሷ ጉዳይ፣ ሄርሜላ የራሷ ጉዳይ። አብርሽ እንደምፈልገው እኔ ወንድሜ የልጄ እውነት ነው። ትክክል አብርሽ ነው። መጨረሻ ላይ ነው የመጣች። የት አግኝታው ሄርሜ? ምን ማለት ነው ይሄ? ዘግተው ይዘውታል እኮ አፍነው ይዘውታል። የት ነው የምታገኘው ሄርሜላ? እንዴ ያው አገኘች እኮ አግኝታ ማለት ነው። አይደለም አውቃላት እንዴ? መች አስገባት እንዴ? በህግ ትጠይቅ እንጂ በህግ ትጠይቅ። ፖሊስ ደውላ ብታመጣ ራሱ ጥሩ እኮ ነው ይሄ። ፖሊስ ደውላ ይሄን ያህል ማን እሷን ይበል ያደረጋት አይደለም። አሁን ያንቀለች
የእሷን ቤት የሄርሜላ ቤተሰብ አይቶ አስረግዘህ እንዲህ ብለህ የት አባት ልትሄድ ነው ይሉታል እኮ። አሁንም ልጁ እኮ መዘዙ ዋናው ችግር የለም፣ ሌላ ሁሉ ችግር የለም። አዲ ሞራል ደህና ነህ? እንዴት ነህ? ወንድም አለም ለእኔ የሚድረሰኝ ድል ናስቲ ገባ ብዙ ሰው አብርሽን እያላችሁ የነበራችሁ እስኪ እንያችሁ። ትናንትና ከሉሊ ጋር ነበርኩኝ እና ደግሞ ከሩታም ጋር ታርቀናል፣ ሰላም ፈጥረናል። ከዚህ በኋላ እየሰማችሁ ከሩታ ጋር ነው መሆነው እና ሩታን በጣም ነው የምወዳት፣ በጣም ነው የማፈቅራት። ከዚህ በኋላ ከሷ ጋር ነው የምኖረው እና እሷን መርጫለሁኝ። አብርሽ ለዛሬ ስለሆነ ልፍቀድላቸው። ለዛሬ ስለሆነ ይፋ እትሩ ነው ስልክ ማታንሳው ዳንክ ይፍቀድ የኔ ፍቅር እንኳን ተይው። በኋላ የኔ ፍቅር የኔ ምናምን የኔ የሚለው ቃል ከነ ሲጀመር አያስፈልግም። ስልክ አላነሳም ማለት ሲጋር እኮ ተረጋጊ። መጀመሪያ ደረጃ ደህና ነው። አላወራሁትም በደንብ ሰላም ልበለው ይፈይ በቃ ከዚህ እሱ ስለማይፈልግ በቂ ነው። ደረግ ያለውን ነገር እንግዲህ አይተሻል። ስለዚህ ከዚህ በኋላ ማለት ነው መጀመሪያ ላይ ሲለምንሽ እንደዛ ሲለመመጥሽ እንትን ብሎ አሁን የሄድሽበት አካሄድ የቆሻሻ አካሄድ ነው። የምር አብርሃም የልጁ ልደት ጠፍቶበት ነው። የምር መናገር አቃቶን ነው ሳመችኝ የሚልሽ። የምር ተናገሪልኝ ምን ልበላቸው የሚልሽ አብርሃም ከልቡ ፈልጎት አንቺን መርጦሽ ነው። ይምረጥሽ። እኔ የእውነቴን ነው የምነግራችሁ። ሄርሜላ ስተት ናት። ስትመጣ ጀምሮ ስተት ነው። ሄርሜላ ይበላት። ሩታ ግን በድሏታል፣ ብዙ ነገር አድርጓታል። እንደነገርኳችሁ ከመሬት ከትንሽ ከፍራሽ ተነስተው ነው እዚህ ደረጃ የደረሱት። ብዙ ነገር አድርጓታል። ፍቅሩን ብቻ ነበር የፈለገችው። ግን ደግሞ አሁን ለልጇ የማያስተምር የብልግና ፈጣሪ የማይወደው እንዴት በእንደዚህ አይነት በማይረባ በጭምላቃ እንትን ትሄጃለሽ? እውነት ልጅሽን አንቺ ትወጂዋለሽ? እውነት የልጅሽን አባት እንደዚህ በማድረግ ገና ይወደኛል ብለሽ እንደዚህ ጅል አርገሽ በሰይጣን እንትን ጅል አርገሽ እንደዚህ እኔ ወንድምዬውስ ምን ሆኖ ነው? ምን ነክቶን ነው? የምር እኔ ሁለታችሁም ማለት ነው እንዴት በአንድ ወንድ ማለት አንድ ሰው በቃ አብርሃም እኮ አንቺ ፍላጎት ለመበቀል ካልሆነ በስተቀር ይሄን ሁላ ጥግ የምትሄጂው የምር ለምኖሻል ብዙ ነገር ማለት ነው። ራስሽ ነሽ እንደዚህ እንትን ስትዩ የነበረው ይቅርታ እንደዚህ ለምትፈልጊው ነገር እንደዚህ በቆሻሻ ፈጣሪ በማይፈቅደው መንገድ ለመሄድ የዛን ጊዜ ለምን አልታረቅሽም? ወንድምየውም ሲለምንሽ ስንት ሽማግሌ ሲልክብሽ ለምን? እኔ እንትናን ደግፊያት አይደለም። ሄርሜላ ራሱ ቆሻሻ ናት፣ ባለጌ የሴት ቆሻሻ። ለምን ብትሉ እንደዛ ነፍሰ ጡር ሆና ሩታ እንደዛ 80 ያላት ባለትዳር መሆኑን እያወቀኝ መታራቁቱን እሱ ስታማልል ነበር። የብር እንትን አረገች በቃ እሷ። አሁን ደግሞ እችኛዋም ሄደችበት አካሄድ በጣም ቆሻሾች ናችሁ የወረዳችሁ። እውነት ሰውን የምታሰድቡ እናንተ ምናችሁ ነው የሚያስተምረው? ምንም የምታስተምሩት ነገር የላችሁም። ይሄ ለምን ይጠቅማል? የምሬን ነው የምላችሁ። ልጁን አጃጅላችሁ የሆነ ነገር ለማድረግ ካልሆነ በስተቀር ማለት ነው። እርግጠኛ ነኝ አቤላ የት ሄዶ ነው? አቤላም እንዳይናገር በፊት አቤላ ነበረ፣ በአቤላ እንትን ነበር የሚሄደው። አብርሃም እንደዚህ ነው ሩታ እንደዚህ ናት እያለ ትዳራቸውን ሲያመሰቃቅል የነበረው እሱ ነው። አሁን እሱን ራሱ ከእንትን ውጭ አድርገውታል። ገብታችኋል አይደለ? የት አለ አቤላ? የት ነው ያለው አቤላ? እስኪ ይሄንንም ንገሩ። በጣም 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 ነውር ብልግና ነው። ብልግና እስከ ቤተሰቦች የሚያሰድብ ነውር ባለጌ። እንዴ ሳመችኝ ልክ እንደ ህፃን ልጅ እኮ ነው። አይኑን ደግሞ ይጨፉናል። ምን ይላል? በቃ በጣም ጅሏል። በእርግጥ ወንድምና እህቷ አሁን ይደርስለታል፣ ብዙና ትልቅ ወንድሙ ማለት ነው። ግን ደግሞ በእንደዚህ በቆሽሽ አካሄድ ሄደሽ እኔ በጣም የምትገርሙ ናችሁ። እንዲህ
እኔ እኮ ሁለታችሁም እኮ ወንድ በቃ አልፈልግም ካለ ይሄ ልጅ ተውት ለራሱ እንዴ። እኔ በድሏታል አልበድላትም እያልኩ አይደለም፣ ግን ደግሞ በእንደዚህ አይነት በቆሻሻ አካሄድ መሄድ ለልጇ ራሱ ነገ ይሄ እንደንትን እነሱ ራሱ ቢያጠፉት ነገ ይሄን ነገር ያየዋል ልጇ። በጣም ብልግና ነው፣ በጣም ነውር ነው፣ አጸያፊ ነገር ነው ያደረጋችሁት። እንዴት የሰው ልጅ በልጇ አባል ላይ እንደዚህ ያደርጋል? ግዴታ ወደ እኔና በስመ አብ ወወልድ ወመንፈስ ቅዱስ። እኔ ብቻ ምንም ልላችሁ አልፈልግም። የስራችሁን ይሰጣችኋል። ነገ የዘራችሁትን ነው የምታጭዱት። ስንዴ ዘርታችሁ ጤፍ አታጭዱም፣ ጤፍ ዘርታችሁ ስንዴ አታጭዱም። ይሄ የቆሽሽ ተግባር ነው፣ ለማንም ለምንም የማይጠቅም ማለት ነው። የምትሄዱበት አካሄድ ብልግና፣ በጣም ነውር። እንዴ ነው እሱ ትክክል ከሆነ አንቺን ፈልጎሽ ከሆነ በኖርማል እንደዚህ ኮንኩኝ እያለ ምን ልበላቸው እስኪ ንገሪልኝ። ከነ መጣላታችሁን ራሱ አያቅም። ለምን ኤፍሬም ነገረኝ።